ጎበዝ ተማሪዎች ኢንትራንስ ኤግዛም ነገ ሲባል እነዚህን ዩኒቶች ያጠናሉ። ኦር ቀን ውሏችሁ እንደዚህ ይመስላል። በዛሬ ቪዲዮአችን ኢንትራንስ ኤግዛም ጎበዝ ተማሪዎች ሲቀርብ እንደሚያደርጉት ነገ ሲባል ስፔሻሊ ቀን ውሏቸው እንዴት ይመስላል የሚለውን ኦብዘርቭ የምናደርግ ይሆናል ማለት ነው። ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ትምህርታዊ ቲፕ ኢንፎርሜሽኖችን ሼር ስለምናደርጋችሁ አሁን ሰብስክራይብ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም ሼር አድርጉ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ጉዳያችን እንገባለን። ኢንትራንስ ኤግዛም አሁን 1-2 ወር እያልን አሁን 1-2 ቀን ደርሷል ማለት ነው። በጣም ኦልሞስት በቃ አፍንጫችን ስር ነው ያለው። በጣም ከነገ ወዲያ ተማሪዎቹ መግባት ይጀምራሉ ማለት ነው። ዛሬ እሁድ ነው፣ ቀኑ ቅዳሜ ነው። ከሰኞ ጀምሮ ተማሪዎቹ ከ23 ማለትም ከ23 እስከ 16 ባሉ ድረስ ውስጥ ሁሉም ተማሪዎች ይፈተናሉ ብሎ ይጠበቃል። ስለዚህ ጎበዝ ተማሪዎቹ ደግሞ ኢንትራንስ ኤግዛም ነገ ሲባል ምንድን ነው የሚያደርጉት የሚለውን ዲቴል እንደነገርኳቸው ኢንትሮ ላይም የምንመለከት ይሆናል። መጀመሪያ ላይ አብዛኞቻችሁ ተማሪዎች አንድ ማትሰሩት ነገር አለ። እሱም ምንድን ነው? በጣም ሪቫይዝ ላይ ታተኩራላችሁ ማለት ነው። አብዛኛው ተማሪውን ሪቫይዝ እያደረገ ይገኛል። ያው ሪቪዥን ላይ አሁን ጊዜ ማባከን ጥቅም የለውም ማለት ነው። እንዲህ ስላችሁ አታጥኑ ማለት ሳይሆን አሁን ሞር ኦፍ ዊክነሳችሁን እያያችሁ እሱን ማስተካከል ይኖርባችኋል ማለት ነው። እሱ እንዴት ነው የምታስተካክሉት? ራሳችሁን ሞዴል በመፈተን ማለት ነው። በተለያየ ሞዴሎችን መፈተን ይኖርባቸው ማለት ነው። ስፔሻሊ በየቀኑ አሰደለ ቤሲስ የተለያየ ሞዴሎችን መስራት ይኖርባቸዋል። ፓሊት ኤግዛም፣ የተለያየ ሪጂን ኤግዛሞች፣ በጣም ጠጠር የሚያሉ ኤግዛሞችን መስራት ይኖርባቸዋል ማለት ነው። እየሰራችሁ ደግሞ በታይም መገደብ ይኖርባቸዋል። ራሳችሁ እንደፈለጋችሁ በመሀል ምግብ እየበላችሁ እዚህ ስናክ ምናምን እያደረጋችሁ የምትፈተኑ ከሆነ አሁኑኑ ይሄንን ማስተካከል ይኖርባቸዋል። ፈተና ስትፈተኑ ታይም መያዝ ይኖርባቸዋል። በተጨማሪ ደግሞ ስፔሻሊ ስልክ የምትፈተኑ ከሆነ እንደዚህ በሳይድ አድርጋችሁ በቃ ኢንትራንስ ኤግዛም ፊል እንድታደርጉ የሚያደርጉ ነገራቶችን ስፔሻሊ ላፕቶፕ የሚኖራችሁ ከሆነ የተለያየ ኢንትራንስ ኤግዛም ዌብሳይቶች ተለቋል፣ ትምህርት ሚኒስቴር ተለቋል። በዛ ራሳችሁን ኢንትራንስ ኤግዛም መፈተን ይኖርባቸዋል ማለት ነው። የተለያየ በጣም ብዙ ሞዴሎችን መስራት ይኖርባቸዋል። በተጨማሪ ደግሞ ሞዴል ሲሰሩ አብዛኛው ተማሪ የሚሰራው ስህተት መልሱን ያያል፣ ከ170 ያመጣል፣ በቃ 70 አግኝቻለሁ ብሎ ይጠፋል ማለት ነው። ይሄ አያስፈልግም። ኢንትራንስ ላይ እንደዚህ ላይሆን ይችላል። ያጣችሁት ብቻ እዛ ላይ ሊመጣ ይችላል። ሁለቴ ልታጡ አይገባም ማለት ነው። ይህን ፕሪንሲፕል በደንብ ያዙት። አንድ ጥያቄ ቃጣችሁ ኢንትራንስ ላይ ሊመጣ ስለሚችል ፕሮባቢሊቲ ስላለው እዛ ሊመጣት አይኖርባችሁ ማለት ነው። አንድ ጥያቄ 4 ኦፕሽኖች አሉት። 4 ኦፕሽኖቹ የቱ ላይ እንደሚኖሩ ታውቃላችሁ። አንድ ጥያቄ አገኛችሁ ማለት አወቃችሁ ማለት ተሳስታችሁ አንድ ጥያቄ ብቻ አወቃችሁ አንድ የሆነ ኢንፎርሜሽን ነገር አወቃችሁ። በጣም ብዙ ነገር ሪሌትድ አለው ማለት ነው። ስለዚህ ይህን ነገር በደንብ ማወቅ ይኖርባቸው። አብዛኛው ተማሪውን ኮምፒውተር ሲባል በጣም ያስፈራል። ሲስተሙ በመሀል ፌል ቢያደርግብኝስ? እንደዚህ አይነት ነገር በጣም ራሳችሁን ማጨናነቅ አይኖርባችሁም። ሲስተሙ ራሱ ኮምፒውተሮቹ እንደዚህ አይነት ነገር ኔትወርኩ ቢቋረጥስ ምን ይላሉ? እንደዚህ አይነት ነገር ከራሳችሁ ማውጣት ይኖርባቸዋል። እንደዛ አይነት የሚፈጠር ከሆነ ጄኔሬተር ከፋለ ምንም አያሳስባችሁ። እናንተ ጥያቄው ምንም ወደኋላ የሚልበት ነገር የለም። ሌላውን ሰው ውጤት ምናምን የሚያሳይባችሁ ሁኔታ የለም። አብዛኛው ተማሪ ደግሞ እንግሊሽ ላይ ፓሴጅ አሁን እየገለባበጥን ነው የምናየው። እንዴት ነው ጊዜ አጠቃቀማችን? ፓሴጅ በየጥያቄዎቹ ይመጣል። በጣም እንደዚህ አነጋገሩ በጣም ተማሪዎቹ እየተወዛገቡ ይገኛሉ። ሉክ ይዘምና እንዴት ነው የምንገባው? ማትስ እንዴት ነው የምሰራው ይላሉ። ሉክ እዛ ይሰጣችኋል ስክሪፕቶም፣ ከዛን በዛ ወይ መስራት ይቻላችሁ ማለት ነው። እንደውም ቀለል ይላችኋል። እዚህ እየሰራችሁ እዛ ልትሞላላችሁ። እንደውም አንሰርቴኒቲው ከሉክ በመፈተን ትንሽ እንደውም እዛ ላይ ሞር ጥያቄዎችን ላታጠጡ እዚሁ እየሞላችሁ እዚህ ጋር ላታጠጡ ይችላላችሁ። አሁን ድሮ ጊዜ በሉክ ሲፈተኑ ተማሪዎች እንደዚህ አንዱ ላይ ያከባሉ። ስለዚህ እሱን ገና አጥፍተው ምናምን ሌላውን መምላት በጣም አስቸጋሪ ነው። ስለዚህ እነዚህ አይነት ነገራቶች ይቀረፉላችኋል። ያው የራሱ ኮንሲኩዌንስ ያለው በኮምፒውተር መፈተን፣ እሱንም ከግምት ውስጥ እያስገባችሁ ታይማችሁን ማየት ትችላላችሁ። እዛ ላይ አንድ ጥያቄ ምን ያህል ጊዜ እንደወሰደባችሁ እና ጥያቄዎቹ እንዴት እየሰራችሁ እንደሆነ ማየት ትችላላችሁ። ወደኋላ ወደፊት ማድረግ ትችላላችሁ። በጣም ያሳስባችሁ እናንተ ብቻ ጊዜያችሁን ተጠቅማችሁ ፕሮፐርሊ የምትሰሩ ከሆነ ምንም ማትሰሩበት ምክንያት የለም ማለት ነው። ስለዚህ ጎበዝ የሚባሉ ተማሪዎች እነዚህ ቀናት ምንድን የሚያደርጉት የተለያየ ሞዴል ኤግዛሞች ራሳቸውን ይፈትናሉ፣ ሪቫይዝ ያደርጋሉ። የተሳሳቱትን ሾርት ኖቶች ላይ እየሄዱ መጽሐፍ ላይ እየሄዱ ቪዲዮ እያዩበት ራሳቸውን ያስተካክላሉ እንጂ በፍርሃት አይሞሉ ማለት ነው በዚህ ጊዜ። ስለዚህ እነዚህ ነገራቶች ማስወገድ ይኖርባቸዋል ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ